ተመልከቱ። ይህ ወጣት በጣም አሳዛኝ የተባለ በዩቲዩብ ታሪክ በጣም አሳዛኝ ዩቲዩበር ነው። እናም ይህ ዩቲዩበር ጃዊድ ይባላል። በፊሊፒንስ ነው፣ የፊሊፒንስ ዜግነት ያለው ነው። እናም ምንድነው ይህ ልጅ የሆነ ጊዜ የዛሬ ስንት ዓመት መሰላችሁ? በ2005 ነው፣ የዛሬ 20 ዓመት ማለት ነው በፈረንጆቹ። የዛሬ 20 ዓመት ከ20 ዓመት በፊት የሆነ ዙ ውስጥ ይገባና የእንስሳ እርባታ አይደል ፓርክ፣ የእንስሳ ፓርክ ይገባና እንደ ቀልድ ዝም ብሎ ስልኩን ያወጣና እዛ ላይ ይቀርጻል ማለት ነው። ጓደኛው እንዲቀርጸው ይሰጠውና ስልኩን ጓደኛው ይቀርጸውና እዛ ዙ ቦታ የእንስሳ ፓርክ ውስጥ ነው። ከኋላው እንደምታዩት ብዙ አዞዎች አሉ። ስለነሱ እያወራ ነበር። እንደ ቀልድ ነበር ቀረጸውና ቪዲዮውን እና ምን አረገ? ይሄን ቪዲዮ እንደ ቀልድ አንድ ቀን ዩቲዩብ ላይ ጫነው ማለት ነው ያን ቪዲዮ። እናም ጫነውና ያ ልጅ ግን አላሰበም። ዩቲዩበር አይደለም። ከዛ በፊት ዝም ብሎ ነበር ዩቲዩብ አለ ፖስተው ሳያስብ ዩቲዩበር ሆናለሁ ብሎ አስቦ አይደለም የፖስተውና ፖስተው ያ ቪዲዮ። እናም ከዛም በኋላ ነበር ሁሉም ነገር የተፈጠረውና እንደ አሳዛኝ እንዲሆን የተባለውም ከዛ በኋላ ነውና ያ ልጅ የዛሬ 20 ዓመት ማለት ነው ያን ቪዲዮ ከፖስተው በኋላ ዞሩም ብሎ ላየው ቪዲዮውን ማለት ገብቶ ዩቲዩብ ላይ አላየውም። ምንም የሚያውቀው ነገር የለም። ብዙ ሰዎች ስለሱ አሁን እንዲህ ያሉ ሶሻል ሚዲያ ላይ ልጁ አልተገኘም፣ እስካሁን የት እንዳለ አልታወቀም። ያን ቪዲዮ ከፖስተው በኋላ ያን ቪዲዮ ልጁ አላየውም። ምንም የሚያውቀው ነገር የለም። ዩቲዩብ የሚያውቀው ነገር የለም። ዝም ብሎ ነበር ፖስተውና ብዙ ሰዎች አሁን ዩቲዩብ ብዙ አፋልጎታል። ከዩቲዩብ ድርጅት ተፈልጓል ልጁ እናም ሊገኝ አልቻለም። ግን ብዙ ሰዎች ግን እንደሚሉት ይህ ልጅ ያኔ እንደ ቀልድ ነበርና ቪዲዮን ፖስተው ከዛ በኋላ ስልኩ ጠፍቶበት ወይንም ደግሞ ልጁ ሞቷል፣ ህይወቱ አልፏል ይባላል። ግን እውነቱን ማንም የሚያረጋግጠው ነገር የለምና ዝም ብሎ ሶሻል ሚዲያ ላይ ነው እንደዛ የሚባለውና ይህ ልጅ ግን እንዲያሳዝን ያደረገው ምንድነው ያን ቪዲዮ ከፖስተው በኋላ እስካሁን ባለው ጊዜ ከላይ እንደምታዩት 375 ሚሊዮን በላይ ሰው አይቶታል ያን ቪዲዮ። እንደ ቀልድ ፖስተውን ጥራትም የለውም ቪዲዮ ግን ዝም ብሎ 375 ሚሊዮን ሰው ቪውስ ማለት እንግዲህ በጣም ትልቅ ነገር ነው በዩቲዩብ። እና እሱም ብቻ አይደለም እንደምታዩት በሚሊዮን በላይ ከሚሊዮን በላይ ላይኮች አሉ፣ ከስር ላይክ አድርጎታል፣ ኮሜንቶች አሉ። ግን ከሁሉም በላይ ደግሞ እዚህ ላይ የሚገርመው 5.77 ሚሊዮን ሰው ሰብስክራይብ አድርጎታል። እንግዲህ ይህ ልጅ እንደ ቀልድ ፖስቶ በአንድ ብቻ ቪዲዮ እንደ ቀልድ 1 ደቂቃ ማለት ነው ቪዲዮ እና በአንድ ደቂቃ ቪዲዮ 5 ሚሊዮን በላይ ኦልሞስት 6 ሚሊዮን ሊገባ ትንሽ ቀረውና ያ ሁሉ ሰው ሰብስክራይብ ሆኖ ያ ሁሉ ቤተሰብ ያለው ግን ያ ልጅ እስካሁን አላወቀም። በቃ እሱ ትልቅ ዩቲዩበር ሆኖ ነበር ቢያውቅና እናም ልጁ እስካሁን የሚያውቀው ነገር የለም። እናም ደግሞ በስተመጨረሻም ዩቲዩብም ልጁ እንደማይገኝ አፋልጎ ካጣው በኋላ እንግዲህ ዩቲዩብን ተወርሷል በዩቲዩብ። ያው እንደምታዩት ይህ ሰውዬ ነው የወረሰው ማለት ነው ቪዲዮ ቻናሉን በዩቲዩብ አማካኝነት ተወርሷል ማለት ነው። አሁን ዩቲዩብ ነው ለማስታወቂያነት የሚጠቀመው እንጂ ቻናሉ እንግዲህ ኦሬዲ ባለቤቱ አይታወቅም እስካሁን። ግን በጣም ትልቅ ዩቲዩበር ነበር ቢያውቁ ኖሮ። በዚህም ነው ያሳዝናል የተባለው። እንግዲህ ብዙ ሰዎችም ብዙ ስለሱ ዘገባዎችን ሰርተዋል። በጣም እስካሁን ሊገኝ አልቻለም ልጁ። እናም እናንተ ብትሆኑ ምን ትሉ ነበርና ይህን የሚያክል ትልቅ እድል በህይወታችሁ ቢያመልጣችሁ ለሚቀይራችሁ ቢያመልጣችሁ እናንተ ምን አይነት ስሜት ተሰማችሁ ነበር? በኋላ ያው እንግዲህ አሁን ይሄ ሰውዬ እድሉ ካመልጦ ኦሬዲ 20 ምናምን ሆኖ ያው እንደምታዩት በ20 ቤት የሚገኝ ወጣት ነው የሚመስለው። ቢያንስ እስካሁን በህይወቱ እንኳን ካለ ቢያንስ 40 ቤት ምናምን እድሜ ይሆናልና እናንተ በዚህ በወጣትነታችሁ ይሄን ያክል ትልቅ እድል አግኝታችሁና ሳታውቁት ቢያመልጣችሁና በኋላ ከሸመገላችሁ እድሜያችሁ ካለፈው በኋላ ብትሰሙ ስለዚህ ታሪክ ምን አይነት ስሜት ተሰማችሁ ነበር? እስኪ ኮሜንት ላይ ጻፉ። የእናንተን ኤክስፒሪየንስ ኮሜንት ላይ ጻፉ። እናንተ ሊሰማችሁ የሚችለው ነገር። ይህ ማለት ደግሞ ትንሽ ነገር እንዳይመስላችሁ ባይዘው ስለ ዩቲዩብ ታውቁታላችሁ ምን ያክል ትልቅ ነገር 5 ሚሊዮን 6 ሚሊዮን ሰብስክራይበር እንዲህ ያክል በ300 ሚሊዮን በላይ እስከ 400 ሚሊዮን ቪውስ ማለት እንደሆነ ስለ ዩቲዩብ ታውቁታላችሁ። ያው ሚስተር ቢስት ራሱ 300 ሚሊዮን ቪውስ በአብዛኛው ቪዲዮ አያገኝም። የዓለማችን አንደኛው ዩቲዩበር ማለት ነው። እንግዲህ በጣም ነው ያዘንኩት ለሱ ተጸጸትኩ። ይህ ልጅ ማየት ከፈለጋችሁ በቀጥታ ደሞን እዚህ ጋር ያለውን ስም ጽፋችሁ ጃዊድ ብላችሁ ሰርች አድርጋችሁ ልታዩ ትችላላችሁ ቻናሉን። እናም ደግሞ የኛንም አሳድጉን፣ ትልቅ ዩቲዩበር አድርጉን። እናም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ ብዙ ሰው ጋር እንዲደርስ። እናም አብራችሁን እስከዚህ ስለቆያችሁ በጣም ነው የምናመሰግነው። እስኪ በቀጣይም ደግሞ ከጃዊድ በላይ የሚያሳዝን ሰው ካለ የሚያሳዝን እድል ያመለጠው ሰው ካለ ይዤላችሁ እመጣለሁ። ሰብስክራይብ እና ላይክ ማድረጉን እንዳትረሱ። እስከዚህ አብራችሁን ስለቆያችሁ አመሰግናለሁ።